ሰላም ጤና ይስጥልኝ የተወዳችሁ ቤተሰቦች የዕለቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። ታዋቂው የፖለቲካ ተንታኝና ፖለቲከኛ አቶ ጀዋር መሐመድ ሀገራችን ኢትዮጵያንና ሌሎች የአፍሪካ ቀንድ ሀገራትን የሚያስጠነቅቅ የትንታኔ ጽሑፍ ይዘው ወጥተዋል። ጽሑፉን በዝርዝር ታደምጡታላችሁ። በኤርትራ አንድ ከባድና ያልተጠበቀ ህዝባዊ ተቃውሞ ተከስቷል። የኤርትራ መንግስትን ከባድ አጣብቂኝ ውስጥ የከተተ ነው የተባለው ይሄ ተቃውሞ እንዴት ተከሰተ፣ ለምን ተከሰተ የሚለው ጉዳይ ጥንክራችን በዝርዝር ወደ እናንተ የሚያደርሰው መረጃ ይኖራል። በሌላኛው መረጃችን ኢራን በከባድ ህዝባዊ ተቃውሞ እየተናወጠች ባለችበት በዚህ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ኢራን ገብተው ወታደራዊ እርምጃ ለመውሰድ እንደሚዘጋጁ ኢራንን አስጠንቅቀዋል። እነዚህን ጉዳዮች በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ወደ ዝርዝሩ አለፍኩኝ። ታዋቂው የፖለቲካ ተንታኝና ፖለቲከኛ አቶ ጀዋር መሐመድ የአፍሪካ ቀንድ ሀገራት ፖለቲካዊና ኢኮኖሚያዊ ጣፋንታቸውን የመወሰን አቅማቸውን እያጡ መምጣታቸውንና ቀጠናው ለመካከለኛው ምስራቅ የፖለቲካ ፉክክር ተገዢ የሆነ መምጣቱን የሚያስጠነቅቅ የትንታኔ ጽሑፍ ይዘው ወጥተዋል። ጀዋር በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና በሚል ርዕስ ባጋሩት ጽሑፍ በአዲስ አበባ፣ አስመራ፣ መቀለ፣ ሞቃዲሾ፣ ሀርጌሳ፣ ፖርቱ ሱዳን እና ዳርፉር የሚታዩ ውጥረቶች የአካባቢው የፖለቲካ ሽኩቻዎች ብቻ ሳይሆኑ በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች መገለጫዎች መሆናቸውን አመላክተዋል። ጀዋር በጽሑፋቸው እንዳተቱት የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎችን ከመወሰናቸው በፊት ከፍተኛ ባለስልጣናት ማለትም ፕሬዚዳንቶችና ጀኔራሎች በጸጥታ ወደ መካከለኛው ምስራቅ ዋና ከተሞች ሲጓዙ ይታያሉ። እነዚህ ባለስልጣናት ከውጭ ጉዟቸው ሲመለሱ የሀገር ውስጥ ተቋማት ማለትም ፓርላማና ካቢኔ በሌላ ቦታ የተወሰነውን ውሳኔ ለማጽደቅና ህጋዊ ሽፋን ለመስጠት ብቻ ይሰበሰባሉ። ይህም በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታል ሲሉ ተችተዋል። ወቅታዊ የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና የባሪያ ንግድን ካመቻቹት የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጀዋር በጽሑፋቸው አነጻጽረዋል። የውጭ ኃይሎች ግዛት በቀጥታ መውረር አያስፈልጋቸውም፣ ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋንያን የበላይነቱን ይከራያሉ። መሪዎች የመንግስት ጠባቂ ከመሆን ይልቅ የውጭ ጌቶቻቸውን ፍላጎት በማስፈጸም ብጥብጥንና ግዛትን የሚያስተዳድር የመግቢያ ደላሎች ሆነዋል ሲሉ ከባድ ትችታቸውን ሰንዝረዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብር አጥተው ለሀብታም ጥቃቅን መንግስታት ጥገኛ ደንበኞቹ እየሆኑ መምጣታቸውንም አረጋግጠዋል። ጽሑፉ ለመካከለኛው ምስራቅ ኃይሎች ጠንከር ያለ ማስጠንቀቂያ ያስተላልፏል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩል ክልሉን የመቆጣጠር ስልት ለአጭር ጊዜ አዋጭ ሊመስል ቢችልም በዘላቂነት ግን ከፍተኛ አለመረጋጋትን የሚፈጥር ነው። ዛሬ እየተዘራ ያለው የህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችን፣ ኢንቨስትመንቶችንና ቀጠናዊ የደህንነት አደጋ ላይ ይጥላል ያሉት ጀዋር የትኛውም የሀብት መጠንና ወታደራዊ ኃይል ከዚህ አደጋ ሊታደጋቸው እንደማይችልም ተንብየዋል። ምንም እንኳን የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎች ላይ እንደሆነ ጀዋር አጽንኦት ሰጥተዋል። ትጥቅ ትግልን ከንግግር ማስቀደም ለውጭ ጣልቃ ገብነት በር ከፍቷል የሚሉት ፖለቲከኛው መፍትሄው ፖለቲካን እንደገና የህዝብ ኃላፊነት በማድረግ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖን በድፍረት መመከት እንደሆነም ጠቁመዋል። ጀዋር ጽሑፋቸውን ሲያጠቃልሉ እየተካሄደ ያለው ትግል ስለ ስልጣን ብቻ ሳይሆን መጪው ትውልድ የሚረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች የፈረሰ ፍርስራሽ ሀገር ነው የሚለው ጉዳይ ላይ መሆኑን አስገንዝበዋል። በኤርትራ የተከሰተው ህዝባዊ ተቃውሞ የኤርትራ መንግስትን ከባድ አጣብቂኝ ውስጥ እንደከተተው መረጃዎች እየወጡ ይገኛል። ኤርትራ ውስጥ አንድ ታዳጊ መሞቱን የተቃወሙ የአንድ መንደር ነዋሪዎች በሙሉ ታስረዋል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጓን ሴባ ቀራና ኩዶ መንደር ያፌት የማን የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢ ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑንም ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሐሽፋሪያን ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባሉና የመንደሩ ነዋሪዎች ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰል እና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪዎች ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምብርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ነው የተገለጸው። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል።
በፈረንሳይ የሚኖሩና የአካባቢው ተወላጆች የሆኑ አዛሪያ ለቢቢሲ ትግርኛ እንደተናገሩት ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ላይ ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከእምብርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውለዋቸዋል። ወታደሮቹ ያፌትና ጓደኞቹን ከነ አህዮቻቸው በቁጥጥር ስር እንዳዋላቸው የሚናገሩት አቶ አዛሪያ ወደ ካራና ኩዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮቹ ከወታደሮቻቸው ለመውሰድ ሞክረው አብዛኞቹ ሲሳካላቸው፣ ሟች ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። የያፌት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስክሬን በማግስቱ እኩለ ቀን ድረስ አልተነሳም ነበር። የመንደሩ ነዋሪዎች ሁኔታውን ለባለስልጣናት ካሳወቁ በኋላ ቁጣ ተቀስቅሷል። ከዚያ በኋላ ወታደሮች መጥተው አካባቢውን ከበቡ የሚሉት አቶ አዛሪያ ፖሊሶች መጥተው አስክሬኑን ለመመርመርና ፎቶግራፍ ለማንሳት ሲሞክሩም ተከላክለዋል። ያፌትም ምንም አይነት ምርመራ ሳይደረግለት መቀበሩን አቶ አዛሪያ ጨምረው ተናግሯል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸውን በተለያዩ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸውን ገልጸዋል። ግድያው በተፈጸመበት ሳምንት እሁድ ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት እድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን፣ ዲያቆን፣ የቤተክርስቲያኑን ተማሪዎችና ካህናት በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉ ሰብስበው አስረዋል። አሁን በሀፌሽ ኤፍራይ ውስጥ እንዳሉም ይነገራሉ። ነገር ግን ምንም የተረጋገጠ ነገር የለም ሲሉ አቶ አዛሪያ ተናግረዋል። እድሜያቸው ከ16 እስከ 80 የሚደርሱ ወንዶችን ወስደዋል። ከመካከላቸውም የተለያየ ጤና ችግር ያለባቸው እንዳሉም ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ ጤና መታወክ ያለበት ሳይቀር ነው ተወስዶ የታሰረው። በኤርትራ የገጠር አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶና ለገቢ ምንጭነት ከሰል በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮችን በማሰማራትና የተለያዩ የፍተሻ ጣቢያዎችን በማቋቋም የዛፎች መቆረጥንና የከሰል ማክሰልን ለመከላከል ይሞክራል። አዛሪያ በአጠቃላይ የታሰሩ ሰዎች 80 ያህል እንደሚሆኑ ጠቅሶ እስሩ አሁንም በመቀጠሉ ቁጥሩ ሊጨምር እንደሚችል ያለውን ስጋት ገልጿል። ለምሳሌ በረከት የሚባል ቄስ በዚያን ዕለት ሌሎቹ በቁጥጥር ስር በዋሉበት ዕለት ቅዳሴ ላይ ስለነበረ በኋላ ላይ ተይዞ ታስሯል። ሌሎቹም በተመሳሳይ ከያሉበት እየተፈለጉ ታስረዋል። የቀራና ኩዶ አካባቢ ነዋሪዎች ኑሯቸውን የሚገፉት እርሻ በማረስና ከብት በማርባት ነው። የአካባቢው ነዋሪዎች ከብቶቻቸውን ከመኖሪያ አካባቢዎች ራቅ ባለ ስፍራ በአንድ በረት ውስጥ የማኖር ባህል አላቸው። የኤርትራ መንግስት ግን የከብቶችን በረት በማፍረስ ነዋሪዎች በአንድ መንደር እንዲሰባሰቡ የማድረግ ስራ ሲሰራ ቆይቷል። በማህበራዊ ሚዲያዎች እነዚህ የከብት በረቶች መቃጠላቸውን የሚገልጽ ዘገባዎች የተሰራጩ ሲሆን አዛሪያ አንዳንዶቹ በመንደሩ ውስጥ ቤት እንኳን የላቸውም። ህይወታቸውን ሙሉ በበረቶቹ ውስጥ ነው የሚኖሩት ማለት ይቻላል። ነገር ግን መንግስት በረቶቹን አፍርሰው ወደ መንደሩ ማዕከል እንዲገቡ ነግረዋቸዋል ይላል። የኤርትራ መንግስት በአንድ አካባቢ ለሚነሱ ተቃውሞ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ኑሯቸውን በዩናይትድ ኪንግደም ያደረጉት አቶ ደሳለኝ የተባሉ ኤርትራዊ መንግስት በተለያዩ ጊዜ ከመሬት ጋር በተያያዙ ለተነሱ ጥያቄዎች የመንደር ነዋሪዎችን በሙሉ በጅምላ ማሰሩን የተለያዩ ማስረጃዎችን በመጥቀስ ያስረዳሉ። ቢቢሲ በጋሽ በርካል ስለተፈጸመው ግድያና እስር የኤርትራ ማስታወቂያ ሚኒስቴር ቢጠይቅም ምላሽ ማግኘቱን አልቻለም። ኢራን በከባድ ህዝባዊ ተቃውሞ እየተናወጠች ነው። ይህንን አስመልክቶ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን አስጠንቅቀዋል። ኢራን ተቃዋሚዎችን መግደል የምትቀጥል ከሆነ ጣልቃ እንገባለን ሲሉ ኢራንን አስጠንቅቀዋል። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ዶናልድ ትራምፕ ተናግረዋል። በኢራን የተለያዩ ከተሞች የኑሮ ውድነትንና የሀገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምፃቸውን ማሰማት ከጀመሩ ቀናት ተቆጥረዋል። ለዚህም ሳቢያ ትራምፕ ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን ሲሉ በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው የተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት የጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቀለ ያለውን የሀገሪቱን የመገበያ የገንዘብ ለመታደግ ምንም አላደረገም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረው ማዕቀብ በአውሮፓውያኑ 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል።
በኢራን የተለያዩ ግዛቶች ውስጥ የሚካሄድ ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይሎች አባላት ጨምሮ የሰው ሕይወት እያለፈ መሆኑም ታውቋል። የዕለቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህ መስሉ ነበር። በሌላ ጉዳይ እስክንገናኝ ሰናይ ጊዜ